የምንገኘው በደቡብ ወሎ ዞን ሐይቅ ከተማ ነው። ከጎን ደግሞ የሎጎ ሐይቅ ይገኛል። እንደዚህ ያሉ ሐይቆች ያላቸው አካባቢዎች በተለይ አትክልትና ፍራፍሬን በስፋት ለማምረት ትልቅ እድል አላቸው። ምክንያቱም አትክልትና ፍራፍሬ ሰፊ ውሃን የሚፈልጉ ምርቶች ናቸው። ይህ የገበታ ለትውልድ ፕሮጀክት የሆነው የሎጎ ሐይቅ ሪዞርት ሲመረቅ ጠቅላይ ሚኒስትር አብይ አህመድ የተናገሩት ንግግር ነበር። በተለይ ደግሞ አትክልትና ፍራፍሬን በማልማት ላይ የቤት ስራም ጭምር ሰጥተው ነበር። እስኪ እሱን እናስታውሰውና እንመለስ። ዙሪያውን በሙሉ ሐይቅ ለውሃው ቀረብ ያሉ ቤቶች ትንሽ ወደ ኋላ ገፋ አርገን ዙሪያውን በሙሉ ፍሩት ብንተክልበት እዚህ ያሉ ስራ ወዳድ አባቶች የከባቢውን ማህበረሰብ አስተባብረው የክልሉን መንግስት አስተባብረው በሐይቅ ዙሪያ በሙሉ የገጠመ ፍሩት ቢሆን እዚያ ፍሩት ውስጥ ደግሞ መንቀሳቀስ የሚያስችል ወክወይ ቢኖር ከፍሩቱ ራቅ ብለን ከብቶች ዶሮዎች የምናረባበት ከባቢ ቢኖር የዶሮና የከብቱን ተረፈ ምርት ለፍሩቱ ማዳበሪያ እያደረግን ከፍሩቱ የሚተርፈውን ምርት ለከብቶቹ ምግብ እያደረግን ከተፈጥሮ ጋር ብናስማማው ሐይቅ ውብ ግሪን ብቻ ሳትሆን የጥጋብ መንደር ትሆናለች። ይህንን የጠቅላይ ሚኒስትር አብይ አህመድ የስራ አቅጣጫ ተከትሎ የሎጎ ሐይቅ ዙሪያው በአትክልትና ፍራፍሬ እየለማ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም አጠቃላይ ምን አይነት ስራዎች እየተሰሩ ነው የሚለውን በዚህ ተገኝተው ተመልክተዋል። በተለይ ደግሞ ምልከታ ያደረጉበት የተውለደሬ ወረዳ ላይ አርሶ አደሮች ከዚህ ቀደም በጫት ተሸፍኖ የነበረው ማሳቸውን አጽድተው በሙዝ ተክል መሸፈናቸውንም ተመልክተዋል። ከዚህም ባለፈ ደግሞ ለቀጣይ የሚጠቅማቸውን የሙዝ ችግኝ ተክለዋል። እነዚህ ማበረታቻዎች አጠቃላይ ያለውን ሀብት በመግለጽ ላይ ጥሩ ውጤት እንዲኖራቸው ማድረግን ዓላማ ያደረገ ነው። በአካባቢው ሙዝ ማልማት የጀመሩ አርሶ አደሮችም አሁን ላይ ጥሩ ውጤትን እየተመለከቱ እንደሆነ ተስፋውም ጥሩ እንደሆነና ከነበሩበት ጋር ሲነጻጸር ፈጽሞ የማይገናኝ እንደሆነ አንስተውልናል። ይህ አካባቢ በአብዛኛው በጫት በተለያየ ነገሮች የተሸፈነ ነበር። ግን አሁን ከገቢው አንጻርና ጫት ለኛ ምንም ለወደፊት ለውጥ እለታዊ ገቢ እንጂ ቀጣይ ላይ ከፍተኛ ለውጥ እንደሌለው ህብረተሰቡ በቃ ተረድቷል። አሁን ላይ ይሄ አርሶ አደር ይሄንን በማሰብ 100 ሄክታር ታቅዷል። የግብርና ባለሙያዎች ጠንካራ ክህሎት ያላቸው ናቸው። እነሱ ይህን ትምህርት በመስጠት ከፍተኛ ለውጥ እንድናመጣ አድርገውናል። ለምሳሌ አንድ ሙዝ ተሽጦም እለታዊም ገቢውም ሲሰላ ቢያንስ ከጫት 180 ሺህ 200 ሺህ ገቢ ከሆነ ከ350 ሺህ በላይ በዝቅተኛ ሰልተነዋል። አርሶ አደሩ ገቢ አገኘ። ይሄን ካገኘ ለውጡ በጣም የተሻገረ ነው የሚሆነው ብዬ አስባለሁ። ከወደ ለሚወለዱ ህፃናቶች ሙዝ ከመጣ አሳለ አትክልት እየተከል ልጆቻችንን ንጹህ ትውልድ ለማፍራት በገቢ ምንጭ ጫት 3 አመት ሊቆይ ይችላል። ይሄ ግን ሐምሌ የተተከለው እኮ እዚህ ገበታ ለሀገሩ ገበታ ለትውልድ አሁን ደርሷል። ሊደርስ ነው። በ3 አመት 3 ጊዜ አንድ ጫት ግን በ3 አመት አንድ ጊዜ ውስጡ ደግሞ ምን ተክለዋል። ይሄ በጣም ደስተኛ ነው። ብዙ ገቢ አለን ብዬ አምናለሁ። ይሄን ሙዝ ተንከባክቦ መጨረሻ ጫፍ ላይ ለማድረስ ሁሉም አርሶ አደር ጠቅላላ ዝግጁ ነው። መቼም ይሄ ገበታው ብዙ ነገር አንጥቶልናል፣ ሊመሰገን ይገባል። ይሄን ሁሉ ያመጣልን እሱ ነው። አጠቃላይ በአትክልትና ፍራፍሬ በዚህ አመት ብቻ 100 ሄክታር ለማልማት ነው እቅድ የተያዘው። እስካሁን ባለው ደግሞ 34 ሄክታርን መሸፈን መቻሉን ከአካባቢው ያገኘነው መረጃ ያመለክታል። ለኢቲቪ ለተጠናቀረው ዘገባ አሸናፊ እንዳለ ነኝ፣ ደቡብ ወሎ ዞን ሐይቅ።